አለው ነገር የለም ተናገሪ በቃ እውነቷን ነው ያሰብሽው ነገር አለ ተናገሪ ነገር ያሰብኩት ነገር የለም ለምን በቃ አዳኒ ለምን እንደዚህ ትኛለሽ ምንድነው ሐሳብሽ እሺ ምንድነው ማለት ያለብኝ ልጄን እንድትሰጠኝ ነው የመጣሁት ልጄን ሰጣይ ልሂድ ወሬ ለምን ታስረዝምብኛለች ኪራስ ካለ ኪራ ልጁን ይዘሽ ከጠላትሽ ጋር ምን ትሰሪያለሽ እዚህ እኔ አልገባኝ እሺ ቆይ ሩታ አስረዳሻለሁ ካለሱ ልጁን ይዘሽ ለብቻሽ ከሷ ጋር ሴትዮ ማለት እኮ ያንቺን ህይወት ለመበጥበጥ የምትመጣ ሴትዮ አይደለች ሰጥም ስለተባልሽ ወደ እልህ ውስጥ እየገባሽ ስለሆነ ስለዚህ ያለኝ አማራጭ ይሄ ነው ኪራ መቼም አይሰጥሽም እኔ አሁን እንግዲህ የከፈለው መስዋዕትነት ከፍዬ ይሄው ልጁን ይዤልሽ መጥቻለሁ ከዚህ በኋላ ምንም እንድታደርጊ አልፈልግም ምንም በቃ አጠገቤ እንዳደርሽ ድርሽ እንዳትይ ለምንድን ይስማማሽ ልጄን ከሰጣሽኝ ካንቺ ተወልጋለኝ ካንቺ ወጣለሁ እኔ ማለት ነው ልንገርሽ አምራ እኔ ወድሻለሁ ልንገርሽ ኪራ ባይለበት ነገር ግን እንደዚህ አይነት ጉዳይ እዚህ ቦታ መፈጠን የለበትም ኪራስ አንድ የሚሰማው ምንም ይሁን በቃ አሁን በዚህ ሰዓት መምጣት አለብህ ኪራ ለልጅ ስትል ከባድ ነገር እየተፈጠረ ነው ሰላም ወዳይት ቤተሰቦቻችን እንዴት ናችሁ ደህና ነኝ አልሐምዱሊላህ የባለፈውን ቪዲዮ አይታችኋል እንግዲህ ማለት መጨረሻ ላይ ውሳኔ ደርሼ እንግዲህ ዛሬ ከኪዩ ጋር የመጣሁት እንጃ ይሄን ነገር ሳደርግ እንትን በቃ ልክ ልሁን አላውቅም ግን ልክ ሆኖ ስለተሰማኝ ነው ያደረኩት ይሄን ነገር አይታችኋል በቃ እኔ በጣም ግራ በገባኝ ሰዓት ነው ዴቭ መጥቶ እንዲያርጊኝ ብቻ መፍትሄ ለኔ ሰላም ሲል መፍትሄ አምጥቶልኛልና ለሱም ላመሰግነው ፈልጋለሁ ዴቭን ዛሬ በሰላም አይደለም የመጣሁት ኪዩንም ይዤ የመጣሁት ከኪራ ሳረቄው ነው ማለት ኪራ ሳያቅ ነው ልብሱንም አዘጋጅቼ ኪራ በወጣበት ታይም ቤቱ ሄጄ ነው የወሰድኩት ልብሱንም ትንሽ የተወሰደ ልብስ ነው ያስኩለትና ብቻ ምንም ሆነ ምንም እናቱ ጋር ሄዶ ያው መጥፎ ህይወት አይኖርም አይደል ያው ኪራን ሄጄ ብጠይቀው ልጁን ስጥ ምናምን ብለው ያው ምን እንደሚፈጠር ሁላችንም እናውቃለን ያለኝ የመጨረሻ ውሳኔ አማራጭ ይሄ ነውና እናቱ ከዚህ በኋላ እንግዲህ ቃል ገብታልኛለች እሷ ወደ ህይወታችን ምንም ቢፈጠር እንደማትመጣና ይሁላ ነገር እኔ ትረዱኛላችሁ ብዬ አስባለሁ ዞሮ እናቱ እጅ ነው የሚገባው ይሄ ልጅ ጥሩ ህይወት ነው የሚኖረው እናት ደግሞ ምንም ጊዜ ብትሆን እናት ናት በቃ ምንም ቢሆን ልጇ ልታሰቃይ በቃ የተሻለ ህይወት ሊኖር እንጂ አሁን ላይ ደግሞ እሷ የተሻለ ህይወት ላይ ነች ማለትም ማሳደግ የምትችልበት አቅም አላት እና በቃ ከሱ አንፃር ሳስበው ልጇን ከወሰደች እንግዲህ እንደማደርስብኝ ቃል ስለገባችልኝ የመጨረሻ ያለኝ ውሳኔ በቃ የመጨረሻ ያለኝ አማራጭ ይሄ ነው በቃ ኪዩን ለእናቱ መስጠትና አሁን ራሱ በቃ ከዚህ በኋላ እንደማላቀኘው ምንም ግራ አይገባኝም ብቻ ኪዩ እኔ ፍቅር ጥርታሻ አባ እሺ እኔ ደግሞ ማለት ነው ስማኝ እኔ ምን ጊዜም ቢሆን እማነኝ እሺ ምን ይባል እኔም ከብዶኛል ጨክኜ ልሰጠው ስለሆነ ወላሂ የሆነ የጭካኔ ስሜትም እየተሰማኝ ነው በጣም ግራ ገብቶኛል ጨክኜ ለሷ መስጠት ራሱ እኔ እዚህ ድረስ ደረጃ ደርሳለሁ ብዬ አላሰብኩም ግን በቃ ያለኝ አማራጭ ይሄ ነው ምንም ላደርጋል ኪራን ላለማጣት አይደለም ይሄን እኔ ወላሂ ምንም ነገር አደርጋለሁ ኪራን ላለማጣት እኔ ምንም አርጊ በባል ለኔ መጥፎ ሆኖ አይታየኝምና ይሄ ደግሞ ለኔ ጥሩ ሆኖ ነው የታየኝ በቃ እሱ ልጁ ጥሩ እጅ ላይ ነው ሊወድቅ የሚችለው ምክንያቱም እናቱ ነች ብዙ ነገር ልታረግለት ትችላለች ያው ያባ ኪራ ደግሞ ቀስ ያለ እኔ ያምናል ብዬ አስቤ ነው ይሄ ነገር ያደረኩትና ኪራ ሳይቅ ነው አሁንም እንትን ያልኩት ዴቭን ጠርቻለሁ እና ያው እናቱን ይዟት እንዲመጣ ማለት ነው እሷ መታ ደግሞ ልጇን እንግዲህ እኔ አፍጫ በጣም ጨንቆኛል ምን ላረግ እንደምችል አላቅም እንዴት ጨክኜ ልጁን ራሱ ልስጠው እኔ ወላሂ ግራ ገብቶኛል ግን ያው አሁን አንደኛ በቃ ሻንጣም ይዤ ልጁንም ይዤ ተዘጋጅቻለሁ
እንደምንም እንግዲህ መጨከን አለብኝ። ዴቭም እሷንም ይዛህና ብየዋለሁ እና ውድ ቤተሰቦቼ ቦታው ራሱ ያስፈራል ማለት በጣም ርቄ ነው ያለሁት ከእነሱ ሰፈር እና እንዳያየኝ ነው እኔም እዚህ ላይ ወጣሁት። እኔ አላውቅም ልጁን ሲያጣ መቼስ 10 ሊደውል ይችላል ምናምን ስልኬን ዘግቼበታለሁ። ሲጀመርም ሊያገኘኝ አይችልም፣ ግን በጣም ጨንቆኛል። እኔ ስልኬን አላነሳውለትም እስካሁን። እርግጠኛ ነኝ ወደ ቤት ይመለሳል እና ቦታው ራሱ ያስፈራል። ተደብቄ ነው ያለሁት እንዳያየኝ። ብቻ ውድ ቤተሰቦቼ ምን ያክል ጭንቀት ውስጥ እንዳለ እናንተ አልገባችሁም። ቦታው ደግሞ በጣም ነው የሚጨንቀው፣ ሲያስፈራ ብቻ እኔ አላውቅም ምን ውስጥ እንዳለው ራሱ ብቻ እግሬ ወደ መራኝ ቦታ ነው የመጣሁትኝ እና ያገኘሁት ቦታ ይሄን ስለሆነ ኪራ ደግሞ ካየኝ ይገለኛል። ስለዚህ ያለኝ አማራጭ እዚህ ነው። ወይኔ ቁጤ እንዴ እነሱ ናቸው መሰለኝ መጡ። ጨንቆኝ ነበር። ዴቭ ምንድን ቆያችሁ እኮ ቆይ አንዴ እንዴት ትሰጣታለህ? እሷ ባለችው ነው ይኸውልሽ። አሁን እኔ ማለት ነው ምንም ማድረግ አልችልም። ገብቶሻል አይደል? ሁለታችሁ ነው የተባላችሁት፣ ሁላችሁም ታውቃላችሁ። አንቺም የነገረችሽ እንግዲህ ያው ቃል የገባሽውን ነገር እርግጠኛ ትሆንበት። አንቺም ቃልሽን ጠብቂ። ከዛ በኋላ እንግዲህ የሚሆን ሁሉም ነገር የሚሆነውን ማየት ነው። እድል እንግዲህ እንደነገርኩሽ ነው። ባለፈው ምን ያክል መስዋዕትነት ከፍዬ ኪራ ጋር ስልኩን ዘግቼው ምናምን ልጁን ያመጣሁት። እኔ ከዚህ በኋላ አይንሽን ማየት አልፈልግም። ከዚህ በኋላ ይኸውልሽ በሁለቱ መካከል በኪራና በአምራ መካከል ገብተሽ ምንም ነገር እንድበጠብጭ አልፈልግም። እኔ ራሱ ማለት ነው አትበጭብጫችሁ። በቃ ልጅሽን ነው የምትፈልጊው መውሰድ ትችያለሽ። እኔ አሁን የአምራንም ሰላም የሆነ ሌላ ነገር ውስጥ እንድገቢ የሆነ ማይሆን ነገር ውስጥ እንድገቡ አልፈልግም። ገብትሻል አይደል? ኪራም ትፈልገዋለች፣ አብሯት እንዲሆን ትፈልጋለች። በእሱ እንዳትመጭባት። በቃ ልጁን ነው የምትፈልገው። አዝናልሽ ነው ገባሽ? እናት ስለሆንሽ አዝናልሽ ልትሰጥሽ ነው ገባሽ? ያው እሱንም ተረድታሽ ነው በመረዳት ብዙ ነገሮችን አይታ ከግራም ከቀኝም ብዙ ነገሮችን ይሁን አስተውላ እስካሁንም እምቢ ብላሻለች። ግን አሁን ሲጀመር መጀመሪያም እኮ ስትመጪ ልጅሽን ብለሽ ነው የመጣሽው አይደል? ልጅም ብለ በዛ አልሰጥም ስለተባልሽ ወደ እልህ ውስጥ እየገባሽ ስለሆነ ስለዚህ ያለኝ አማራጭ ይሄ ነው። ኪራ መቼም አይሰጥሽም። እኔ አሁን እንግዲህ የከፈለው መስዋዕትነት ከፍዬ ይኸው ልጁን ይዤልሽ መጥቻለሁ። ከዚህ በኋላ ምንም እንድታደርጊ አልፈልግም። ምንም በቃ አጠገቤ እንዳትደርሺ፣ ድርሽ እንዳትዪ ድርሽ እንዳትዪ እኮ እየሰማሻት ነው። ድርሽ እንዳትዪ በቃ እንደ አንቺ ድርሽ እንዳትመጭብኝ ካለች ምንም መንገድ ላይ እየፈራሁ ነው በጣም። ምንም ማስፈራ ነገር የለው ማለት ነው። ሰላምሽ ለሰላምሽ ስትይ ማለት ነው። እኔ ራሱ እኮ ምንም ማድረግ አልችልም። ግን ምንድነው በቃ ምንም አሁን ተስማሙና እንግዲህ ያለውን ነገር ካመንሽበት ትውሰድ ልጁ በቃ እንጭሉት። ቆይ እስቲ ተረጋጊ። አንቺ የምትቻል እንዴ እስቲ ተረጋጊ። ምንም ተነጋገር ነው እንዴ? ቆይ እስቲ ተረጋጊ። ሴቲና ልጁ በዚህ መንገድ እኔ አሁን ስንት ነገር ተነጋግረናል እኮ ግን አሁን በቃ እድል አሁንም ጥል እኔ ካንቺ ጋር ምንም አይነት ክርክር አልፈልግም እኮ ተረጋጊ። ዘዴ በቃ ምንድነው ተቆልሽ? ምንድነው የሚያስቸኩልሽ? ሁሉም ነገር ምን ሌላ ያቀርሽው ነገር አለ እንዴ? የሚያቀርኩት ነገር እና ታዲያ ተነጋገር ነው። ሰዓት መጣው አይደል? ልጅን ሰጥተሽ ማስተኮለሽ ገለል ልሰጥሽ ገሻው አዘጋጅቻለሁ እኮ አዘጋጀሽ። ደባብቂ አፋፍኝ እኮ ይዤው መጥቻለሁ። ልጅን አዘጋጅታልሽ አለች፣ ቦርሳውን ይዛም ጥታልሽ አለች። ከዚህ በላይ አስተኮለሽ ወዴት ልትሄጂ ነው? ይዤው ልሄድ ነው። ይዘሽ ሂጂ እኮ ታዲያ ተረጋጊ። ስሰጥሽ ይዘሽ ትሄጃለሽ። ምን አስቸኮለሽ? ምነው ነገር የሚልሽ ቆይ እኔ አሁን በመሀላችሁ ገብቼ እኔም ሌላ ነገር ውስጥ እንዳታስከትሽ ያሰብሽው ነገር አለ እንዴ? ምንም ያሰብኩት ነገር የለም። ልጅ አምራ እኮ ታዲያ ተረጋጊ። እኔ በራሴ ሰዓት አልሰጥሽም እንዴ? ወይስ ይዘሽ ሮጠሽ ኪራንም ሄደሽ ልታገኘው ነው? እና ታዲያ ምንድን ነው ያሰብሽው? ተቃራኒ ወሬ እያወራሽ እኮ ይኸው ልጁን አዘጋጅቼ ይዤልሽ መጥቻለሁ አይደለ? አምራ እናንተ ሁለታችሁ ተነጋግራችኋል። አሁን ተማምናችሁ ነው። እኔ አሁን የሆነ ነገር ብትወሰን የሆነ ነገር ለማድረግ ብትሞክር
ከመሀላችሁ ወይ የሆነ ነገር ማለት እንዳትቀየም የሆነ ነገር ይፈጠራል። ለምን አንላቀቅም እንዴ? ለምን እንደምትወጣው ለምን መሰለሽ? ቅድም ቃል ገብታልሻለች፣ ተገባብታችኋል፣ ተነጋግራችኋል። የጨረስን ነገር አሁን አንቺ እያቆየሽ ነው። ልጄን ይዤ ልሂድ አልኩሽ። በቃ ሌላ ነገር ተረጋጊ። አንቺ አትረጋጊ። ምንድን ነው የሚያስቸኩልሽ? ቆይ ያምሻል እንዴ? ይሄው እኮ ልጁን እኮ ይዤ መጥቻለሁ። ይዤ አሮጥኒ ወይስ ምን አስበሽ ነው? ምንም አላሰብኩም። ልጄን ይዤ ልሂድ በቃ ስጪኝ ነው ያልኩት። ተረጋጊ፣ ይሰጥሻል። ነገር አስበሽም ከሆነ ተናገሪ። እኔ ምን ላስብ እችላለሁ? ይሄው እኮ ለምን አስቆየሽኝ እስካሁን? እንደውም አልሰጥሽም ልጁን። ኧረ እባክሽ ያሰብኩትን በሙሉ ጨርሳለሁ። ኪራንም ልጄንም ምን ማለት ነው? አንቺ ሲጀመር የሆነ ነገርስ ብታስቢ ነው እንደዚህ የሚያስቸኩልሽ? አላሰብኩም። ተነጋገርን። አልሰጥሽም። እንደውም ምን ታመጫለሽ እንዴ? ስለሆንሽ ነው ትሰጭኛለሽ። አለበለዚያ ደግሞ ኪራንም ልጁንም ወስደዋል። ቆይ እሺ፣ እንደዛ ማለት አይደለም። እሺ ቆይ፣ አንቺ የፈለግሽው እሱን ነው። እድላዊት፣ እኔ እንደዛ ማለት አይደለም። በቃ እኔ ስለፈራሁኝ ነው። አንቺ ልትረጂኝ እንዴ? እኔ ካንቺ በላይ አልፈራም እንዴ? ልጅ አንቺ እሷን አትረጃትም እንዴ? ቆይ በቃ የምትለውን ተረጃ እኮ በቃ ሌላ ነገር ምንድን ነው? አንዴ በድሩ እያስደበድብሻለሁ፣ አንዴ መተት አሰራብሻለሁ፣ አንዴ የማይሆን ነገር አደርጋለሁ። እሱ ከሳች እኮ በቃ ተስማማና ልጅቷ ከሳች እኮ ሌላ ነገር ውስጥ እየከተትሻት። በቃ ምንድን ነው? በቃ እኛ በቃ በጉልበትሽ አምላክ እንበልሽ። ጉልበት እኮ አይደለም ይሄ። በቃ ልጁን ይሰጥሻል አልኩሽ እኮ። ለምን ያዝራዘማችሁብኝ ነው እንዴ? ይሰጥሻል። በዚህ ሁኔታሽ ደግሞ አሁን ተነጋግረን ውጪ በስንት ነገር ውጪ አውርተን እዚህ ከመጣን በኋላ ነገሩን ልታበላሹ ነው ማለት ነው። ቆይ ድል ምንድን ነው ያሰብሽው ነገር አለ? ያሰብኩት ነገር የለም። እኔ አሁን እያስፈራሽኝ ነው። ልጅሽን እኮ ይኸው ይዤልሽ መጥቻለሁ። ተናገሪ በቃ እውነቷን ነው። ያሰብሽው ነገር አለ? ተናገሪ። ነገር ያሰብኩት ነገር የለም። ለምን እንደዚህ ትሆኛለሽ? ምንድን ነው ሀሳብሽ? እሺ ምንድን ነው ማለት ያለብኝ? ልጄን እንድትሰጠኝ ነው የመጣሁት። ልጄን ሰጣኝ ልሂድ። ወሬ ለምን ታስረዝምብኛለች? ሌላ ነገር ይኸውልሽ፣ ለምን አንቺ ልትረጂኝ አትሞክሪም እንዴ? እኔ እኮ እዚህ ጋር ስንት መስዋዕትነት ከፍዬ ነው አይደለ ልጅሽ ላይ የመጣሁልሽ። ምን አደርገዋለሁ ታዲያ? ልጅሽን ምን ላደርገው እችላለሁ? አሁን እንዳትደባደቡ፣ ሌላ ነገር ውስጥ እንዳትገቡ። ኧረ በእናትሽ እኔ ጭራሽ ልጁን እንዳልሰጣት እያደረገችኝ እኮ ነው። ተነጋግረን በሰላማዊ መንገድ ነው የምትፈቱት ከሆነ ሌላ ነገር እንደምትሆን እንዴ ገባኝ። አሁን የምትፈቱት ከሆነ ጉዳዩን በስነ ስርዓት ፍቱና ከምትጣሉ ማለት ነው ልጁን መውሰድ ካለባት አንቺ እኮ መጀመሪያ እንደዛ ብዬ ነው የመጣሁት። ያስፈልጋል። አንቺ ጭቅጭቅ አንቺ ለምን እዚህ ስትመጪ የምትቀየሪው? ቆይ ምንድን ነው ችግርሽ? እኔ እኮ ልጁን ሰጥሻለሁ። አልሰጥም አልኩኝ? ይሄው እኮ ልጅሽን አዘጋጅቼልሻለሁ። በቃ እንዴ ለምን ስርዓት በስነ ስርዓት ልጄን ስጭኝ እና ልሂድበት ነው። ሌላው ምን ተቸኩያለሽ? ምን የሚያስቸኩል ነገር አለ? ይሄው ልጅሽ እኮ መጣልሽ። በቃ ይኸውልሽ አሁን ኪራ ጋር እንደማደርሽ ከዚህ በኋላ ማይላትና ኦርቶዶክስ ነሽ። በቃ ቃይ አሁን ድጋሚ ማለም ታዲያ ማይና ምክንያቱም ሁኔታ አላማረኝማ። እንዴት ቆይ አሁን እድል ስሚኝ ድጋሜ ቃል ግቢልኝ። ከዚህ በኋላ ይሄ ልጅ ይኸው አስረክብሻለሁ። ከዚህ በኋላ አጠገብ እንደማደርሽ በደረሰበት እንደማደርሽ ቃል ገባሁልሽ። ይኸው ኪራ ጋርም ሆነ አንቺ ጋርም አልደርስም። ልጄን ብቻ ስጪኝ። ይኸው ቃል ገባልሻለሁ። ቆይ እንደዚህ መስማማት እየተቻለ ለምን መጀመሪያ እንትን ትያለሽ? አልሰጥም ያልሽኝ አሁን እኔ ምንም አልሰጥም ያልኩ ነገር የለም። እኔ ታዲያ እንደዚህ እየሆንሽ እንዴት ነው ልጁን አምኜ የምሰጥሽ? እስቲ አስቢ፣ በእኔ ቦታ ሆነሽ ነገሮችን ሁሌ በጉልበትሽ ሁሉን ነገር በጉልበትሽ አንዴ ዱርዬ አምጪራት ገንዘባት ያለሽ በገንዘብሽ አንዴ ደግሞ ብዙ ነገር ታስባለሽ። እናንተች እኮ ነው እንሳሳለታለሁ። ልጄ እኮ ነው ልጅሽ ቢሆንስ እና ዓመት ሙሉ የትም የጣልሽውን ልጅ አሁን እኔ ዝም ስላልኩሽ ነው እንዴ? ዝም ስላልከኝ እኮ በቃ አሁን ደግሞ ጉዳዩን ወደ ሰላም ወደ ነገር ወደ መስማማት ልንገባ ስንል በቃ ተስማምተን እኮ ልጁን እንትን ማለት ትችላለን። በቃ ምንም ክርክርም ጭቅጭቅም አልፈልግም። ቃልም ገብቼልሻለሁ። ከዚህ በኋላ ማናችሁም ጋር አልደርስም። ግን ልጄ ይኸውልሽ፣ ለማንኛውም አምራ ላይ ማለት ነው አንድ ነገር ለማድረስ በዱርዬ ማስደበድበታለሁ። እስኪ ባለፈው ሰምቼሻለሁ። አንድ ነገር ልታደርሺ ምን ብትይ እኔ ራሱ ከኔ ጋር ትጣያለሽ። እሱ ነገር እኮ አለፈ። ልጄ ተሰጠች ምን ፈልጋለሁ እኮ በቃ ከወሰድሽ በኋላ ባሌንም ወሰድሽ ብለሽ ደግሞ ሌላ ነገር ደግሞ ለማድረግ ትጋባዥ ይሆናል። ምን ይታወቃል? አንቺ ሐሳብ ጨረስን እኮ ቃል ተገባባ እኮ በቃ ቃል ገብተሻል። ቃልሽን እባክሽን እድል ይኸው በምታመልኪው አምላክ ይዤሻለሁ። ቃልሽን ጠብቂ። እኔ በጣም እየፈራሁሽ ነው። አትፍሪያት፣ ችግር የለውም። እስቲ ምን እንደምታመጣ እናያለን።
እማት ወላሂ ይኸውልሽ አንላቀቅም። እሺ የሆነ ነገር አስባለሁ ብትይ እድል ይኸውልሽ አንቄ ነው የምደፋሽ። እሱ ነው እኔ ለኪራስ ምንም ነገር አደርጋለሁ። ምንም ነገር ገባሽ አይደል? በቃ ልጁን እንሰጥሻለን። መስጠቴ እኮ አይቀርም። ይሄ እንዴ ሩት ሰላም ናት? አምራ ምን ሰሪልሽ? ልጁስ ምን ይሰራል እዚህ? አንቺ ነሽ እዚህ የምትሰሪያለሽ እንዴ? ምን ማለት ነው እዚህ የምትሰሪያለሽ? እንዴ አልገባኝም። እኔ ማን ኪራስ ካለ ኪራ ልጁን ይዘሽ ከጠላትሽ ጋር ምን ትሰሪያለሽ እዚህ? እኔ አልገባኝም። ቆይ ሩታ አስረዳሻለሁ። ካለሱ ልጁን ይዘሽ ለብቻሽ ከሷ ጋር እቺ ሴትዮ ማለት እኮ ያንቺን ህይወት ለመበጥበጥ የምትመጣ ሴትዮ አይደለች? እሱ ልክ ነሽ። ቆይ እኮ ግን አንቺ ምን ትሰራለህ እዚህ? ምንድናቸው? ይኸውልሽ ሩት ላስረዳሽ። ተረጋጊ። ቆይ ምንድነው የምታስረጂኝ? ልጁ ይዘሽ ምን ማለት ነው? ምን ሴራያስ ምንድነው? አልገባኝም። ቆይ ታረቂ መጣሽ። ቆይ እንዴ አሁን ደግሞ ምን ተፈጠረን ያለ እንዴ? ቆይ ሩት ቆይ ላስረዳሽ። ስሚኝ ብዙ ነገር ያመጣሽ ሴት ናት እቺ። እንዴት ከሷ ጋር እዚህ ጋር ምን ልበል? እስቲ አስረጂኝ። ምንድነው? ቆይ እሺ ስሚኝ፣ አዳምጪኝ። የት አለ ኪራ? ኪራ የለም፣ ሊኖርም አይችልም እዚህ ጋር። እንዴ ቆይ ምንድነው? አንተ ራስህ ምንድነው ከነሱ ጋር የምትሰሪው? አምራ እቺ ሴት እኮ የእናንተን ህይወት ለመበጥበጥ ያልከፈለችው መስዋዕትነት የለም። እሱን አውቃለሁ። ይኸውልሽ ላስረዳሽ። ይኸውልሽ ምን ዝም በል አንተ፣ ዝም በል ቆይ፣ ዝም በል አንተ ቆይ ላስረዳት። ይኸውልሽ ሰላሜ እንደምትበጠብጥ ታውቂያለሽ አይደል? አውቃለሁ። ግን ልጁን ይዘሽ ኪራ የለም የሆነ ነገር ቢያደርጉሽስ ምን ትሰሪያለሽ እዚህ ጋር? ምንም አያደርጉኝም። ለሰላም አንቺ ሰላም አታውቂም፣ እነሱ ሰላም አያውቁም። አሁን የምጠይቅ አምራ ስሚ፣ ልጁን ብቻሽን ይዘሽ ኪራ ባሌለበት ቦታ ምን ልትሰሪ ነው እኮ? እሱን ልንገርሽ። ይኸውልሽ እቺ ሴት በህይወቴ ህይወቴን እየበጠበጠች እንዳለ ታውቂያለሽ አይደለ? ቢሆንም ከኪራ ጋር ነበር መምጣት። የት አለ? ቆይ ላስረዳሽ። ኪራ ሊኖር አይችልም። በቃ እንደምታዩ የኪራ ጠበቃ ነኝ አልሽ። ከሰላም ጋር ቆማ ባርክ ለሚቆፍርላት ጋር ቆማ እንዴት ዝም የምለው? ይሄም እኮ ልጇ ነው አይደል እንዴ? አምራ ሩት ይኸውልሽ ላስረዳሽ። ምንድነው የምታስረጂኝ? አሁን እሷ ሴት ራይት ነው ያለው። እሱም ብቻ ነገር ኪራ የለም። እንዴት ልጁን ይዘሽ እዚህ ከነዚህ እሺ ባል ማገባኝ ስለናንተ ኪራ በቃ እቺ ሴት ይሄን ልጅ ካልሰጠሁት ከኔና ሴት ከኔ በጣም ኪራን ይኸውልሽ ስሚኝ አንቺ ይሄን ልጅ ማለት ነው ኪራ ለዚህ ልጅ ምን ያህል ዋጋ እንደከፈለ ታውቂያለሽ? እኔ ጋር ሆኖ ስቃ እንዳሳለፈ ታውቂያለሽ? እንዴት አንቺ እዚህ ጋር ትቆሚያለሽ? እነዚህ ከዚህ እቺ እኮ ጠላትሽ ናት። ሲጀመር ዝም በላች። እኔ እኮ ጠላቴ ነች እኮ አላልኩም። ሩት ይኸውልሽ አሁን ላስረዳሽ። ይኸውልሽ አሁን ስሚኝ፣ እስካሁን አወራሽ አይደለ? ይኸውልሽ ሩት አዳምጪኝ፣ ስሚኝ፣ ተረጋግተሽ አዳምጪኝ። አሁን እነሱን ስታይ ሌላ ነገር ልታስቢ ትችያለሽ። ግን አሁን ይኸውልሽ እኔ እነሱን ሳይ ምን ላስብ? ሌላ ጥሩ ነገር ልታስቢ ልጁን ይዘሽ ምን ላስብ? በቃ ልጁን ለሷ ሊሰጣት ነው። ተስማማችሁ ደግሞ ከሷ ጋር እንዴት? በምን ይኸውልሽ ልጁን ልጄን ከሰጠሽኝ አልገባኝም። እንዴት በምንድን የተስማማሽ? ልጄን ከሰጠሽኝ ምንድን ነው አልገባኝም። ካንቺ ወጣለሁ እኔ ማለት ነው። ልንገርሽ አምራ፣ እኔ ወድሻለሁ። ልንገርሽ ኪራ ባሌለበት ነገር ግን እንደዚህ አይነት ጉዳይ እዚህ ቦታ መፈጸም የለበትም። ኪራስ ምንድን ነው የሚሰማው? እንደዚህ ካላረግሽ ከህይወትሽ አልወጣም ማለች። ምን ላድርግሽ? አንቺ ሩት ራሱ አንቺ ሊያትረጅኝ ይሄ ነገር ማለት ነው። ካለ ኪራ ምንም መሆን የለበትም። ምንም ነገር አንቺ ብቻሽ የምትወስኚው ነገር አይደለም። ለምን ታዲያ ኪራ ላለማጣት? ይኸውልሽ ሩት ይሄ አይደለም። ይሄን ምንም አደርጋለሁ። ልንገርሽ እንደዛ ሳይሆን ስሚኝ፣ ይሄን ነገር ኪራም ኖሮ ሁሉን ነገር ከሱ ጋር አውርተሽ ነው ማድረግ ያለብሽ። ኪራ እንደማያደርግ ታውቂያለሽ። ብቻሽን ዝም በል አንተ። እኔ አሁን ቀጥታ ሄጄ ለኪራ ደውልልሻለሁ። እንዴ ሩት ልቀቂኝ። እኔ ብቻሽን ለእነሱ አሳልፌ አልሰጥሽም። ልጁ ለማሰጣቸው በቃ ደውላለሁ። እነሱ ልቀቂኝ። እንዴ ምን ነው?
ኪራ ወይ እንዴ አንተም ታውቀዋለህ እንዴ ጉዳዩን? አምራ ቆም ልጇን ከዛች ሴት ጋር ልትሰጠው ነው ምንድነው ልትሰጠው ማለት ያቺ ሴት መታ አምራና ህፃኑ አብረው ቆመው ዴቭ አለ ምናምን እኔ ምንም አልገባኝም። አንተን ሳይ አንተ የለም። አሁን መምጣት አለብህ። በቃ አሁን መምጣት አለብህ። ለልጅ ስትል አሁን መምጣት አለብህ። አንተ ማታውቀው ነገር ብዙ ነገር አለ። የት ነው ያለው አንተ? እኔ እኮ ስራ ገብቻለሁ። ጠዋት እኮ ልጅ ምንም ይሁን በቃ አሁን በዚህ ሰዓት መምጣት አለብህ ኪራ። ለልጅ ስትል ከባድ ነገር እየተፈጠረ ነው። እሺ የት ነው ያላችሁት? ንገሪኝ። ፎቁ ላይ ነው ያለ ነው። ቶሎ ና። እሺ ነው አሁን እመጣለሁ። አሁን በእናትህ ቶሎ በል፣ ቶሎ በል እኮ አሁን ና። በቃ ልጅ የምፈልግ ከሆነ አሁን ና እኮ ቶሎ በልና ና አሁን። እሺ መጣሁ። እንቺ ምን አስነክቷት ነው እሷን ግን? ምንድነው የምታረጉት? እኔ ማለት ነው አሁን አምራ ለኪራ ደውዬለታለሁ እየመጣ ነው። እሱ ሳይመጣ አንድ ነገር አይካሄድም። ትረጂኝ ማትፎክሪ ምን አይነት ሴት ነው? እኔ እኮ ለራሴ ሰላም አሁን ማለት ነው እኔ ነገርኩሽ። ይሄ ልጅ ሁሉንም ነገር ብቻችን ማድረጋችሁም ለምን አልችልም? በቃ እችላለሁ። ከህይወቴ ልትወጣ አትችልም። እሷ እኮ ኪራ ይምጣና እሱ